የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፕሮግራም በተለያዩ ዘርፎች ተጨባጭና ዘላቂ የእድገት ውጤቶችን በማስመዝገብ ለጠንካራና ተወዳዳሪ ኢኮኖሚ መሰረት መጣሉን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ገለጸ። የፖሊስ ተቋማት ተልዕኳቸውን በብቃት እንዲወጡ አስፈላጊው ግብአትና መሰረተ ልማት የማሟላት ተግባር ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ቤጂንግ በዛሬው ዕለት በታይዋን ድንበር አቅራቢያ የአየር ላይና የባህር ላይ የጦር ልምምድ ያደረገች ሲሆን ልምምዱ አቅሟን ለመፈተሽና በታይዋን ጉዳይ ላይ ጣልቃ የሚገቡ ሀገራትን ለማስጠንቀቅ የታለመ እንደሆነ ተነግሯል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች እንደምን ውላችኋል? ይህ የሐሳብ ዜና ሰዓት ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮችን የመራረጥናቸውን እነግራችኋለን። ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፕሮግራም በተለያዩ ዘርፎች ተጨባጭና ዘላቂ የእድገት ውጤቶችን በማስመዝገብ ለጠንካራና ተወዳዳሪ ኢኮኖሚ መሰረት መጣሉን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ገለጸ። የተገኙ ስኬቶች ዘላቂ እንዲሆኑ የወጪ ንግድን ማሳደግ፣ ተኪ ምርቶችንና ምርታማነትን መጨመር የመንግስት ዋና ትኩረት ሆነው እንደሚቀጥሉም አስታውቋል። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ እንደሚያሳየው የመንግስት ቁርጠኝነት በታየበት በዚህ የኢኮኖሚ ማሻሻያ ፕሮግራም ለዓመታት በኢኮኖሚው ላይ ተጋርጠው የነበሩ ወቅታዊ ችግሮች ደረጃ በደረጃ እንዲቀንሱና ውስጣዊ አቅም ያለው ከዓለም ጋር የተሳሰረና በገበያ ተወዳዳሪ የሆነ ጠንካራ ኢኮኖሚ እንዲገነባ አስቻይ አውድ መፍጠር ተችሏል። የኢኮኖሚ እድገቱ በላቀ ደረጃ እንዲፋጠን በተለይ የዋጋ ግሽበትን በማረጋገጥ የውጭ ምንዛሪ ክምችትን በማሳደግ ተኪ ምርቶችን በማበረታታትና አዳዲስ የኢንቨስትመንት ፍሰቶችን በመሳብ ረገድ ማሻሻያው በእስካሁኑ ጉዞ ጉልህ ስኬቶችን አስመዝግቧል ብሏል። ከዚህ ጎን ለጎን መንግስት በተከታታይ የወሰዳቸው ቁርጠኛ የማሻሻያ ውሳኔዎች ለተገኘው ስኬት መሰረቶች ናቸው ብሏል። መንግስት የኢኮኖሚ ስብራቱ እንዲጠገንና መልሶ እንዲያንሰራራ ከወሰዳቸው ቁልፍ እርምጃዎችና ካከናወናቸው አንኳር ስራዎች መካከል የውጭ ምንዛሬ ተመን በገበያ እንዲመራና የኢትዮጵያ ገንዘብ ትክክለኛውን ዋጋ እንዲያገኝ መደረጉ ነው ያለው አገልግሎቱ። በዚህም ቀደም ሲል በህገወጥ መንገድ ይዘዋወር የነበረው የውጭ ምንዛሬ ወደ ባንክ ህጋዊ ስርዓት እንዲገባ በማድረግ በዶላር እጥረት ሊዘጉ ከጫፍ የደረሱ የኢንቨስትመንት ተቋማት ወደ ስራ እንዲመለሱና ኢኮኖሚው ከገጠመው ከባድ ስብራት መልሶ እንዲያገግም ያስቻለ ውጤታማ ስራ መከናወን ተችሏል ብሏል። ሌላው መንግስት ካከናወናቸው ቁልፍ ተግባራት የሚጠቀሰው የውጭ ዕዳ ሽግሽግና ስረዛ እንዲደረግ የተሳካ ድርድር ማድረጉ መሆኑንም ገልጿል። በዚህም ኢትዮጵያ ቀደም ሲል የወሰደቻቸው ብድሮች ከፍተኛ ወለድ የሚከፈልባቸውና በአጭር ጊዜ የሚከፈሉ ኮሜርሻል ሎን በመሆናቸው ሀገርን ከባድ ፈተና ውስጥ ከተው ቆይተዋልም ብሏል። ይህን ችግር ለመቅረፍ መንግስት ከአበዳሪ አገራትና ከፋይናንስ ተቋማት ጋር ባደረገው ስኬታማ ድርድር 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል ነው ያለው። በዚህም ሀገሪቱ ለውጭ ዕዳ መክፈያ ስትጠቀምበት የነበረው ሀብት የሀገር ውስጥ የውጭ ምንዛሬ ክምችትን ለማሳደግና በመላው ሀገሪቱ እየተከናወኑ ላሉ የልማት ስራዎች እንዲውል እድል ፈጥሯል። የፋይናንስ ተቋማትንም በእጅጉ አጠናክሯልም ብሏል አገልግሎቱ። ከሁሉም በላይ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራው ያስገኘው ውጤት የውጭ ቀጥታ ኢንቨስትመንት ፍሰት ግልጽና ሊተነበይ የሚችል የምንዛሬ ስርዓት መፍጠሩ ነው ብሏል። በዚህም የውጭ ባለሀብቶች በሀገራችን ላይ ያላቸው እምነት እንዲጎለብት፣ ወደ ሀገር ውስጥ የሚገባው ካፒታል እንዲጨምርና እንደ ሀገር ሁለንተናዊ የኢኮኖሚ መነቃቃት እንዲፈጠር አድርጓል ሲልም ገልጿል። በጥቅሉ የተደረገው የኢኮኖሚ ማሻሻያ አገርን ከውድቀት በመታደግ የውጭ ምንዛሬ ክምችትን በማሳደግና የኢትዮጵያ የኢኮኖሚ ጥንካሬ በማጎልበት ከዓለም የንግድ ማህበረሰብ ጋር ያላትን ግንኙነት ወደ ላቀ ምዕራፍ እንዲሸጋገር አድርጓል ብሏል። የተገኙ ስኬቶች ዘላቂ እንዲሆኑ የውጭ ንግድን ወይም ኤክስፖርት ማሳደግ፣ ተኪ ምርቶችንና ምርታማነትን መጨመር የመንግስት ዋና ትኩረት ሆነው ይቀጥላሉም ብሏል። የመንግስት ኮሚኒኬሽን አገልግሎት በማህበራዊ ትስስር ገጹ ያወጣው መግለጫ።
በትግራይ ክልል የሚገኙ የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የማህበረሰብ መሪዎች፣ መገናኛ ብዙሃን፣ በጎ ተጽዕኖ የሚፈጥሩ ግለሰቦች ወዘተ ሀገራዊ ምክክሩ ከምንም በላይ ኢትዮጵያውያን በነገ ተስፋቸው ላይ የሚወያዩበት መድረክ መሆኑን መገንዘብ እንደሚጠበቅባቸው ተነገረ። ኮሚሽኑ በማህበራዊ ትስስር ገጹ ባወጣው መግለጫ የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የማህበረሰብ መሪዎች፣ መገናኛ ብዙሃን፣ በጎ ተጽዕኖ የሚፈጥሩ ግለሰቦችም ሆነ ሌሎች ቁልፍ ባለድርሻ አካላት ሀገራዊ ምክክሩን በተመለከተ እስካሁን ያበረከቱት አስተዋጽኦ የሚደነቅ መሆኑ እንደተጠበቀ ሆኖ ሂደቱን የሚደግፉና መሰል ግንዛቤዎችን ለወገኖቻቸው ማጽረስ ይገባቸዋል ብሏል። በትግራይ ክልል በተለያየ ደረጃ የሚገኙ ባለድርሻ አካላት ህብረተሰቡ በሂደቱ ላይ የጎላ የባለቤትነት መንፈስ እንዲሰማው የማስተማር ብሎም የማስገንዘብ ስራዎችን ማከናወን ይጠበቅባቸዋል ያለው ኮሚሽኑ በሂደቱ ላይ የትግራይ ህዝብ ድምጹን በተገቢ ሁኔታ አለማሰማቱ የሚኖረው እንደምታ በቀላሉ መታየት ስለሌለበት እንዲሁም እንዲህ አይነቱ ክፍተት የሀገራዊ ምክክር ሂደቱ ከቆመበት ዓላማ ጋር ስለሚጻረር በጥልቀትና በአስተውሎት ሊታሰብበት ይገባል ብሏል። በመግለጫው የሃይማኖት ተቋማት፣ ምሁራንና የመገናኛ ብዙሃን የማህበረሰብ ህሊና በመሆን እንደሚያገለግሉ ይታወቃል ሲል የገለጸው የምክክር ኮሚሽኑ በመሆኑም በዚህ መነሻነት እነዚህ ተቋማት ህብረተሰቡን ሀገራዊ ምክክር የአንድ ጊዜ ክስተት ሳይሆን የዘላቂ መግባባትና ሰላም መንገድ እንደሆነ አቅጣጫ በማሳየት በሀገሩ ኢትዮጵያ ላይ ለዘለቂታው የሚበጅ የመፍትሄ ሀሳቦችን ከሌሎች ወገኖቹ ጋር እንዲያመነጭ ማስቻል ይኖርባቸዋል ብሏል። በሌሎች ሀገራችን አካባቢዎች እንዳደረገው ሁሉ በትግራይም ክልል የምክክር ሂደቶችን ለማከናወን እንደተዘጋጀ በተለያዩ አጋጣሚዎች ሲገልጽ መቆየቱን ያስታወሰው ኮሚሽኑ ከዚህ ዝግጅት ጋር በተያያዘ ከትግራይ ባለድርሻ አካላት ጋር ገንቢ የሚባሉ ግንኙነቶችን ሲያደርግ መቆየቱንም ተናግሯል። ኮሚሽኑ በክልሉ ውስጥ ለሚያካሄዳቸው የምክክር ስራዎች የተለያዩ ባለድርሻ አካላት ኃላፊነታቸውን እንዲወጡና የሀገራዊ ምክክር ሂደቱ በስኬት እንዲጠናቀቅ የበኩላቸውን እገዛ እንዲያደርጉም ጥሪ አቅርቧል። የፖሊስ ተቋማት ተልዕኳቸውን በብቃት እንዲወጡ አስፈላጊው ግብዓትና መሰረተ ልማት የማሟላት ተግባር ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአዲስ አበባ የተገነቡ 32 የፖሊስና የእሳትና አደጋ ስጋት መከላከያ ተቋማትን መርቀው ስራ አስጀምረዋል። እነዚህ ፕሮጀክቶች የከተማዋን ሰላምና ጸጥታ ይበልጥ ለማጠናከር በአዲስ አበባ ከተማ አስተዳደር የተገነቡ የክፍለ ከተማ ፖሊስ መምሪያዎች፣ የማህበረሰብ አቀፍ ፖሊስ ማዕከላት፣ ፖሊስ ጣቢያዎች፣ የፖሊስ ካምፖችና የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት አመራር ኮሚሽን ቅርንጫፍ ጽህፈት ቤቶች ናቸው። ከንቲባ አዳነች አቤቤ በዚሁ ጊዜ እንደተናገሩት አስተዳደሩ የከተማዋን ሰላምና ደህንነት ማረጋገጥ የሚያስችሉ የተለያዩ ተግባራትን እያከናወነ ነው ብለዋል። በዛሬው ዕለት ለአገልግሎት ክፍት የሆኑት ፕሮጀክቶች ፖሊስ ከህብረተሰቡ ጋር በቅርበት በመሆን ወንጀልን አስቀድሞ ለመከላከልና አደጋን ለመቀነስ እንዲሁም መቆጣጠር የሚያስችሉ እንደሆኑም ገልጸዋል። በተጨማሪም የፖሊስ አገልግሎት ተደራሽነት ከማሳደግ ባለፈ የጸጥታ አካላት በሙሉ አቅማቸው እንዲሰሩ የተከናወኑ መሆናቸውንም ተናግረዋል። አዲስ አበባ እንደ አህጉራዊና ዓለም አቀፋዊ መዲናነቷ ለነዋሪዎቿና ለጎብኚዎቿ ምቹ የማድረግ ተግባር መሆኑንም ጠቅሷል። ሰላም ለሁሉም ነገር መሰረት ነው ያሉት ከንቲባዋ በዚህም የጸጥታ መዋቅርም በቴክኖሎጂና በሰው ኃይል የማዘመን ተግባር ተጠናክሮ እንደሚቀጥል አረጋግጠዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ጌቱ አርጋው በበኩላቸው እንደገለጹት የከተማዋን እድገት የሚመጥኑና የነዋሪዎችን ደህንነት ይበልጥ የሚያረጋግጡ ተቋማዊ ለውጦች የግድ አስፈላጊ ሆነዋል ብለዋል። በዚህም የከተማ አስተዳደሩ ከተማዋን ስማርት ሲቲ ለማድረግ የጀመረውን ታላቅ ግብ መሰረት በማድረግ ፖሊስ ስራውን በቴክኖሎጂ የመደገፍ ስራ በስፋት እየሰራ ይገኛል ብለዋል። እነዚህ የሪፎርም ስራዎችና የቴክኖሎጂ ትግበራዎች በከተማዋ ሰላምና ጸጥታ ላይ ተጨባጭ ለውጥ ማስመዝገባቸውንም ተናግረዋል። ይህም ስራ ተጠናክሮ እንደሚቀጥል አረጋግጠዋል። የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም በበኩላቸው በዛሬው ዕለት 32 አዳዲስ የፖሊስና የእሳት አደጋ ስጋት መከላከያ አገልግሎት የሚሰጡ ህንፃዎች ስራ መጀመራቸውን ተናግረዋል። እነዚህ ህንፃዎች በቴክኖሎጂ የተደራጁ ንጹህና ዓለም አቀፍ የታራሚዎች አያያዝ ድንጋጌን ያሟሉ የማረፊያ ክፍሎች ያሏቸው መሆናቸውንም ጠቁመዋል። በተጨማሪም ተቋማቱ ለሰራተኞች ምቹ የስራ አካባቢን የሚፈጥሩ መሆናቸውንም ተናግረዋል።
ተቋማት ዘላቂ ልማትን ከሚያደናቅፉ የሙስና ብልሹ አሰራርና ኢስነ ምግባራዊ ድርጊቶች በመታቀብ ለሀገር እድገት በጋራ ሊሰሩ እንደሚገባ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ገለጹ። የተቋማት ቅልጥፍና ለግሉ ዘርፍ ልማት በሚል መሪ ሐሳብ ሶስተኛው የመንግስትና የግል ዘርፍ የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። የምክር ቤቱ ፕሬዝዳንት ዛህራ መሐመድ በወቅቱ እንደገለጹት ተቋማት ኢንቨስትመንትና ዘላቂ ልማትን ከሚያደናቅፉ ድርጊቶች በመታቀብ ለሀገር እድገት በጋራ መስራት ይኖርባቸዋል። የንግድ እንቅስቃሴን ለማስፋፋት ከመንግስት ጋር ተቀራርቦ ለመስራት ምቹ ሁኔታ መኖሩን የጠቆሙት ፕሬዝዳንቷ የግሉ ዘርፍ ስራውን ሲያከናውን ህጋዊ ስርዓትንና የሞራል እሴቶችን ማጠናከር እንዳለበት አሳስበዋል። የኢንቨስትመንት ፍሰትን ለማሳደግ የግሉ ዘርፍና የመንግስት ትብብር ከፍተኛ ሚና እንዳለው የገለጹት ወይዘሮ ዛህራ መድረኩ የመልካም አስተዳደር ነክ ጉዳዮችን ስር ሳይሰዱ ለመፍታት እንደሚያግዝም ገልጿል። የንግዱ ማህበረሰብ ለአንድ ሀገር ኢኮኖሚ እድገት ወሳኝ ሚና ያለው በመሆኑ ምክር ቤቱ የተሳለጠ የንግድ ስርዓት እንዲሰፍን ሰፊ ስራ መስራቱንም አስረድቷል። የንግዱ ማህበረሰብ የሚጠበቅበትን ግዴታ በአግባቡ እንዲወጣና መብቱም እንዲከበርለት በማድረግ ረገድ ምክር ቤቱ በትኩረት እየሰራ መሆኑ ተመላክቷል። ህጋዊ የንግድ ስርዓት እንዲሰፍን ለማስቻልም ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት መወጣት እንዳለባቸው ፕሬዝዳንቷ ጥሪ አቅርበዋል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆቻችን አብራችሁን በመሆን እየተከታተላችሁን ስለሆነ እናመሰግናለን። አሁን ከውጭ መገናኛ ብዙሃን ከሰማናቸው ጉዳዮች ውስጥ አንዱን ዘርዘር አድርገን በስፋት እነግራችኋለን። ቤጂንግ በዛሬው ዕለት በታይዋን ድንበር አቅራቢያ የአየር ላይና የባህር ላይ የጦር ልምምድ ያደረገች ሲሆን ልምምዱ አቅሟን ለመፈተሽና በታይዋን ጉዳይ ላይ ጣልቃ የሚገቡ ሀገራትን ለማስጠንቀቅ የታለመ እንደሆነ ተገልጿል። አዳም ያሲን ዝርዝር አለው። China has moved Army, Naval, and Air Force units into positions around Taiwan for what it says are military exercises. ከቻይና በመገንጠል ለ74 ዓመታት ራሷን በራሷ እያስተዳደረች የቆየችው የቻይና ጥቃት እንዳይደርስባት ከአሜሪካና ጃፓን ድጋፍ ስታገኝና የጦር መሳሪያ ስትሸምት የኖረችው ታይዋን በባህር ዳርቻዋ ላይ የቻይናን የጦር ጀቶችና መርከቦች ተመልክታለች። ወታደራዊ አቅሟን መፈተሽ የፈለገችው በታይዋን ጉዳይ ላይ ለተቀያየመቻቸው አሜሪካና ጃፓን መልእክት ማስተላለፍ የፈለገችው ቻይና የጦር ጀቶቿንና መርከቦቿን በታይዋን ምድር አቅራቢያ በማስፈር የጦር ልምምድ አድርጋለች። የሺ ጂንፒንግ ኮሚኒስቱ ፓርቲ ታይዋንን ለመክበብ የባህር ኃይልና የአየር ኃይል እንደላከ ማስታወቁን ዘጋርዲያን ዘግቧል። ፒፕልስ ሊብሬሽን አርሚ የተሰኘው የቻይና ነጻ አውጪ ጦር ወታደራዊ የጦር ልምምዱ ለታይዋንና ለውጭ ሀገራቶች የተሰጠ ከባድ ማስጠንቀቂያ መሆኑን ይፋ አድርጓል። ጦሩ የዛሬ ወታደራዊ የጦር ልምምድ የቻይናን ሉዓላዊነትና ብሔራዊ አንድነት ለመጠበቅ ህጋዊና አስፈላጊ እርምጃ እንደሆነ ማስታውቋል። የቻይናን ወታደራዊ የጦር ልምምድን አስመልክቶ መግለጫ ወጣው የታይዋን የመከላከያ ሚኒስቴር መስሪያ ቤት ቤጂንግ ውጥረቱን እያባባሰችና የአካባቢውን ሰላም እያዳከመች ነው ሲል ገልጿል። የቻይና የባህር ላይና የአየር ላይ የጦር ልምምድ በታይዋን የባህር ዳርቻ ላይ የሚገኙ መርከቦች ደህንነታቸውን አደጋ ላይ እንደሚጥል ተገልጿል። በዛሬው ዕለት የጦር ልምምድ ያደረገችው ለበርካታ ዓመታት የግዛቴ አንዱ አካል ነች በማለት ታይዋን ወደ ቀድሞ ስርዓት እንድትመለስ ጥያቄ ስታቀርብ የነበረችው በሺ ጂንፒንግ የምትመራው ቻይና በ2027 በታይዋን ላይ ጥቃት ለመፈጸም ያወጣችው እቅድ እውነት ሳይሆን አይቀርም የሚለው መላምት እንዲቀመጥ አድርጎታል። የሺ ጂንፒንግ ጦር በቀጣዮቹ ዓመታት በሀገራቸው ላይ ጥቃት እንደሚፈጽም ከወዲሁ ያወቁት የታይዋኑ ፕሬዝዳንት ላቺንግቴ ከአንድ ወር በፊት የሀገራቸውን የ8 ዓመት የመከላከያ ወጪ ወደ $40 ቢሊዮን ከፍ ማድረጋቸው የሚታወስ ሲሆን ይህ የፕሬዝዳንቱ ውሳኔ ቻይናን አስቆጥቷል። የባስ ብሎ ደሴቲቱ ከሳምንታቶች በፊት ከአሜሪካ $11 ቢሊዮን የሚያወጣ የጦር መሳሪያ መግዛቷ ቤጂንግ የጦር ጀቶቿንና የጦር መርከቦቿን በደሴቲቱ ላይ እንድታሰማራ ማድረጓን አልጀዚራ ዘግቧል። በታይዋን ጉዳይ ላይ ከቻይና ጋር ውጥረት ውስጥ የገባችው ጃፓን ቤጂንግ በታይፔ ላይ ጥቃት የምትፈጽም ከሆነ ለታይዋን እርዳታ እንደምታደርግ በጠቅላይ ሚኒስትሯ ታካይቺ አማካኝነት ማስታወቋ የሚታወስ ሲሆን በሀገራቶቹ መካከል ትልቅ ውጥረት እንዲነግስ አድርጎታል። የቻይና ጦር በ2027 ጥቃት እንደሚፈጽምባቸው እየተነገራቸው የሚገኙት የታይዋን ዜጎች ከቻይና ጋር እንዲዋሃዱ በሺ ጂንፒንግ ጥያቄ ሲቀርብላቸው ቢቆይም ዜጎቹ ከሀገሪቱ ጋር የመዋሃድ ፍላጎት እንደሌላቸው ቢቢሲ ዘግቧል። በታይዋን ድንበር አቅራቢያ የባህርና የአየር ላይ ጦር ልምምድ ያደረገችው ቻይና እያደረገች ያለው የጦር ልምምድ እስከ መቼ እንደሚቆይ ግልጽ አለመውጣቱን ዘጋርዲያን ዘግቧል። ይህ የቤጂንግ ወታደራዊ የጦር ልምምድ አቅሟን እያጠናከረ መሆኑን የሚያሳይ እንደሆነ የዓለም አቀፉ የክራይሲስ ግሩፕ ተንታኝ ዊሊያም ያንግ መናገራቸውን ዘጋርዲያን በዘገባው ላይ አስፍሯል። በፈረንጆቹ አቆጣጠር 2022 የአሜሪካ አፈ ጉባኤ የነበረችው ናንሲ ፔሎሲ በታይዋን ውስጥ የስራ ጉብኝት ማድረጓን ተከትሎ በቤጂንግና በዩናይትድ ስቴትስ መካከል ውጥረት ሲነግስ የቆየ ሲሆን የቻይና ጦርም ለበርካታ ጊዜያት በደሴቲቱ አቅራቢያ ወታደራዊ የጦር ልምምድ ሲያደርግ
ሲያደርግ ቆይቷል። በ2025 ሚያዝያ ወር ላይ ስትሬት ተንደር 2025 የሚል ስያሜ በመስጠት ወታደራዊ የጦር ልምምድ ያደረገችው ቻይና ይህን የጦር ልምምዷን አጠናክራ ቀጥላለች። በአሁኑ የጦር ልምምድ ላይ ጀስት ሚሽን 2025 የሚል ስያሜ የሰጠችው ቻይና ወታደራዊ የጦር ልምምዱ በነገው ዕለት እንደሚደረግም አልጀዚራ በዘገባው ላይ አስፍሯል። የጦር ልምምዱን አስመልክቶ መግለጫ ያወጣው የታይዋን የመከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ 2 የቻይና የጦር አውሮፕላኖችና 11 መርከቦች በደሴቲቱ ዙሪያ ሲንቀሳቀሱ መታየታቸውን ገልጾ የታይዋን ጦር ፈጣን የመልስ ልምምድ ለማድረግ መዘጋጀቱን ይፋ አድርጓል። ለበርካታ ዓመታት ጦርነት ውስጥ እንደሚገቡ ሲናገርላቸው የነበሩት ዛሬም ድረስ በመካከላቸው ያለውን ውጥረት ያላበረዱት ቻይናና ታይዋን አሁን ላይ ትልቅ ውጥረት ውስጥ ገብተዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች ለሰዓቱ ያሰናዳንላችሁ መረጃዎቻችን እነዚህ ነበሩ። መልካም ጊዜ።